የእንግሊዝኛ ሌቭላችሁ ምን ላይ ነው ያለው? ጀማሪ ናችሁ ወይስ ከጀማሪ ከፍ ያላችሁ ናችሁ? ይህንን የምታዩበት ጥያቄዎችን ይዤላችሁ መጥቻለሁ። ዛሬ ያመጣሁላችሁ ጥያቄዎች የእናንተን የእንግሊዝኛ ሌቭል ለማወቅ የሚረዷችሁ ስለሆኑ በደንብ አብራችሁን ቆዩ። ነገር ግን ጥያቄውን ብቻ አይደለም ያመጣሁላችሁ፣ ጥያቄው ለምን መልሱ እንደሆነና ለምን ሌሎቹ መልስ እንዳልሆኑ በደንብ እያብራራን የምናይበት ክላስ ነው የሚሆነው። አብራችሁን ቆዩ። Hello and welcome everybody. This is Brian English and it's me, your teacher Henok. Today I'm not alone, I'm with welcome Reddit. ዛሬ እንግዲህ ሌቭልሽን የምታውቂበት ይሆናል ማለት ነው። የዛሬው ጥያቄዎችን ከ8 እና ከዛ በላይ መመለስ ከቻላችሁ you're not a ቢግነር አይደላችሁ ማለት ጀማሪዎች አይደላችሁ ማለት ነው። ነገር ግን ከ8 በታች የምታገኙ ከሆነ እንደረሻችሁ ጀማሪዎች ናችሁ ማለት ነው። stay with us። እንግሊዝኛን ከማወቅ በተጨማሪ በኮንፊደንስ ማውራት ይፈልጋሉ? ብራይ እንግሊሽ ሲመጡ ግራመር ብቻ እናስተምራችሁ፣ ናቹራል የሆነ ማራኪ እንግሊዝኛ እንድታወሩ እናደርጋችኋለን። ለዚሁም ተብሎ የተዘጋጁ የ3 ወር የፐርሰናል ክላስ ወይም የ4 ወር የግሩፕ ክላስ መቀላቀል ትችላላችሁ። ክፍያው እስካላችሁ የግሩፕ ክላስ የ1 ወር 3500 ብር ይሆናል። የጊዜና የቦታ ሁኔታ እንዳያሳስባችሁ ባላችሁበት ሆናችሁ በኦንላይን ክላሱ መከታተል ትችላላችሁ። ይህንን ኮርስ መመዝገብ ከፈለጋችሁ እዚህ ጋር በምታገኛችሁ ስልክ ቁጥሮች ወይም ደግሞ በቴሌግራም ዩዘርኔማችን ኮንታክት ልታደርጉን ትችላላችሁ። እንዳትሸወዱ፣ ጊዜው አሁን ነው። Which sentence is correct? A. He live on London. B. He live in London. C. He lives in London. Which one is correct? C. Let me give you 5 seconds. Yes. ስለዚህ ምን አልሽኝ? C. C. All right. The correct answer is C. He lives in London. ለምንድነው እንደዚህ ሆነ የሚለው ነገር በደንብ እስኪ ያብራራን እንመልከተው። So he lives in London እሱ የሚኖርበትን ነው። እንደዚህ አይነት አረፍተ ነገሮች መግለጽ ስትፈልጉ የምትጠቀሙት የቴንስ አይነት ምን ይባላል? ፕሬዘንት ሲምፕል ብለን የምንጠራው የቴንስ አይነት ነው ማለት ነው። ፕሬዘንት ሲምፕል በሚሆንበት ጊዜ he, she, it በሚሆን ጊዜ ምንድነው የምናስቀምጠው? verb plus s እናስቀምጣለን ማለት ነው። ስለዚህ he live ሳይሆን የምንለው he lives ብለን እናገራለን ማለት። ስለዚህ ትክክለኛው መልሳችን ሲ ይሆናል ማለት ነው። የመጀመሪያው ኤ ያልሆነበት ምክንያት ደግሞ ፕሪፖዚሽን ኦን አይደለም የምንጠቀመው። ተሞስ እንደዚህ ቦታ አለው እኖራለሁ ምናምን ለማለት ስንፈልግ ኢን መጠቀም ስላለብን አይሆንም ማለት ነው። መልሳችን ሲ ይሆናል ማለት ነው። Number 2. Which sentence is correct? A. I don't like coffee. B. I doesn't like coffee. C. I does like coffee. Which one is correct? Let me give you 5 seconds. Excellent. So, ትክክለኛው መልስ የትኛው ነው? ወራዱ የትኛው? A. I don't like coffee. I don't like coffee. ለምን B እና C ያለው ነው? Doesn't I does ይባላል? Excellent. So, ይሄኛው ምን አይነት ቴንስ ነው? It is present simple ነው። present simple የሚባለው የቴንስ አይነት ነው ማለት ነው። present simple. So, present simple ላይ ኔጌቲቭ ለማድረግ ስትፈልጉ ሁለት ነገሮችን እንጠቀማላችሁ። መጀመሪያው don't የሚለው ነው። ሌላኛው ደግሞ doesn't ብለን የምንገልጸው ነው ማለት ነው። don't ማለት do not ማለት ነው። doesn't ማለት ነው does not ማለት ነው። በአጭሩ ሲጻፉ ነው። excellent. so don't የሚለው ለማን ነው የምንጠቀመው የሚለውን ስንመለከት I, we, you እና they ከሆነ ምን እንጠቀማለን? don't የሚለውን እንጠቀማለን። whereas doesn't የሚለውን ደግሞ የምንጠቀመው ለማን ነው? He. excellent. እሺ he, she እና it ከሆነ እንዲሁም ደግሞ ነጠላ ስሞች ከሆኑ ለምሳሌ ሄኖክ እንትን አይወድ ሄኖክ doesn't like ብላችሁ ትቀጥላላችሁ ማለት ነው። ስለዚህ እዚህኛው ጋር doesn't እንጠቀማለን ማለት ነው። ስለዚህ አይ ከሆነ ደግሞ የግድ መሆን ያለበት ምንድነው? don't። ስለዚህ I don't like coffee የሚለው ፍልሶፓል መጨረሻ ላይ A is our correct answer ነው ማለት ነው። ግልጽ ነው? Excellent. Let's go to number 3. Number 3, which sentence is correct? A. He goes to work in bus. B. He goes to work by bus. C. He goes to work by the bus. Let me give you 5 seconds. 2, 3, 4, and 5. Here you go. So, ትክክለኛው መልስ የትኛው ይመስልሻል? He goes to work by bus. By bus. The correct answer is B. Correct. Right. ስለዚህ ለምን የሚለው ነገር እንጠቀም። means of transport. means of transport. means of transport ላይ ስፔሻሊ እነዚህ bus, car, taxi እነዚህ ለመግለጽ በምትፈልጉበት ጊዜ ምን የምትጠቀሙት? by የምትለዋን preposition ትጠቀማላችሁ ማለት ነው። ስለዚህ he goes to work by bus ብለን ተናገረን ማለት ነው። ወደ ስራ የሚሄደው በባስ ነው እያልን ነው ማለት ነው። እንደዛ ከሆነ ግን ሲ ለምን አልሆነም?
Can you try? ዘ ስላለበት ዘ እሺ ምንድነው ስተቱ ዘ ማለቱ? እንጃ ግን እቺ ዘ so ዘን እዚህ ጋር አንጠቀመው የማንጠቀምበት ምክንያት because we're talking about general የሆነ ነገር እያወራን ስለሆነ ነው። ዘ የምትለው የምንጠቀመው ስፔሲፊክ የሆነች ነገር በዛኛው ባስ ነው የሚሄደው አይነት ነገር ካልሆነ በስተቀር እንደዚህ ግን ጀነራል ወደ ስራ የሚሄደው በባስ ነው ወደ ስራ የሚሄደው በመኪና ነው ለማለት ከፈለግን አርቲክል አንጠቀምም ማለት ነው። ስለዚህ አንሰራችን B he goes to work by bus እንላለን ማለት ነው። ግልጽ ነው? Excellent. Let's go to the next question. Number 4. Which sentence is correct? A, B, or C? Which one is the correct one? George has a very big car. George, a very big car has. George has a very big car. Which one is the correct one? C. C. Excellent. Let me give you 5 seconds. Let's answer. 1, 2, 3, 4, and 5. All right. So the correct answer is George has a very big car is the correct answer. Why? Let me መስልሻል so እነዚህ ነገሮች ሲንጉላር የሆኑ ናውኖች ላይ ስንጠቀም መጀመሪያ ይሄ present simple ነው ይሄኛው ምን የሚባለው present simple so present simple ከሆነ ሁሌ የምናስቀምጠው ምንድነው subject plus verb አድርገን ነው የምንቀጥለው ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ George has ብለን እንቀጥላለን ማለት ነው። George has ብሎ ነው የሚቀጥለው። ከዛ በኋላ ግን ሲንጉላር ለሆኑ ናውኖች አርቲክል እንጠቀማለን። አርቲክሎች እነማን ናቸው? a an እና the የሚሉን እንጠቀማለን። ነገር ግን መኪና የሚለውን ስለሆነ የምንጠቀመው a car እንላለን ማለት ነው። ስለዚህ George has a very big car የሚለው ትክክለኛው መልሳችን ይሆናል ማለት ነው። C is our correct answer. Understood? Yeah. Excellent. Number 5. Which sentence is correct? A. Look at this house over there. B. Look at the house over here. C. Look at the house over there. Which one is the correct answer? Let me give you 5 seconds. 1, 2, 3, 4, and 5. Here it is. The correct answer for number 5 is C. Look at that house over there is our correct answer. ምን ነበር አንቺ ያልሽ? ሲ ግን እየጠበቅኩ ነበር። እሺ ስለዚህ ሲ ያልንበት ምክንያቱም ኤ እና ቢ ለምን አይሆኑም የሚለው እንመልከት። so this እና that ከዚህ በፊት አይተናቸዋል። this ማለት ቅርባችን ያለ ነገር ለመናገር ስንፈልግ ማለት ነው። this is an award ካልኩኝ ምንድነው ይሄ award ነው ያልኩ እየተናገርኩ ነው ማለት ነው። ራቅ ብሎ ከተቀመጠ ደግሞ that is ብዬ ገልጻለሁ ማለት this ማለት ይሄ ማለት ነው። that ማለት ደግሞ ያ የሚለውን ይገልጽልናል ማለት ነው። ከዛ በኋላ ለምሳሌ ኤን እንመልከተው look at this house አለ look at this house ይሄን ቤት ተመልከቱት አለና over there እዚህ ጋርና እዛ ጋር አብሮ ሄደ incorrect ይሆናል። B look at that house over here እሱ ምን ተሳሳተ ማለት ስለዚህ ትክክለኛው look at that house over there ያንን ቤት ተመልከቱት እዛ ጋር እያለን እያወራን እየገለጽን ይሆናል ማለት ነው። C is our correct answer. Number 6. Which sentence is correct? A. How he does go to school. B. Does he go to school how? And C. How does he go to school? Let me give you 5 seconds. 1, 2, 3, 4, and 5. What's the correct answer for this one? C. How does he go to work? Is our correct answer. See, so እነዚህ WH questions ለመጠየቃችሁ ይሄን በደንብ እዩልኝ። WH questions መጀመሪያ ላይ ታደርጋላችሁ plus auxiliary verbs. Auxiliary verb plus subject. ከዛም plus main verb. እነዚህ ታስቀምጣላችሁ ማለት ነው። WH question auxiliary verb then subject main verb ታደርጉት ትክክለኛ ይመጣላችሁ ማለት ነው። so WH questionናችሁ ምንድነው? How. ከዛን auxiliary verbaችን ምንድነው? does subjectaችን ምንድነው? he ከዛን main verbaችን ምንድነው? ወደ ስኩል go to የሚለው አለ go to ወዴት ነው የሚሄደው? ስኩል ይሄዳል ማለት ነው። ስለዚህ how does he go to school? C is our correct answer ማለት ነው። ግልጽ ናት? Excellent. Let's go to number 7. Which sentence is correct? A. Are you going party on Friday? B. Are you going partying on Friday? C. Are you going to party on Friday? Which one is the correct one? Let me give you 5 seconds. 1,
2, 3, 4, and 5. Here it is. So, for the answer number 7, ምንድነው? Can you try? C. Are you going to party on Friday is our correct answer. That's very nice, Redu. So, why? So, የምን አይነት ቴንስ ነው ይሄኛው? Can you try? የቴንሱን አይነት Are you going to party on Friday? So, ስለ ወደፊት ነው እየጠየኩሽ ያለው። It is future tense ነው ማለት ነው። So, future ፕላንን ነው እያወራን ያለ ነው። ምንን እያወራን ነው? Future plans እያወራን ያለ ነው ማለት ነው። So, future plans በምናወራበት ጊዜ የፎርሙላችን ምንድነው የሚሆነው? be plus going to plus verb ነው የሚሆነው። ቢ ላይ የምናስቀምጠው ምን ማለት ነው? ቢ ማለት verb to be ማለት ነው። am is are ስለሆነ መልሳችን እንዳልሽው C. Are you going to the party on Friday ብለን እንመልሳለን። Number 8. Which sentence is correct? A. I really should to talk to her. B. I really need to talk to her. C. I really must to talk to her. Which one is the correct one? C. I really must talk to her. የመጀመሪያሽ ተሰራሽ ማለት ነው። C is not correct answer. So, why is not C? C እና A ለምን አልሆኑትም የሚለውን ስንመለከት ሞዳል ቨርቦች ላይ ሞዳል ቨርቦች እናንተ can, could, may, must እነዚህ የመሳሰሉት ላይ ወይም ደግሞ should ከነዚህ ቀጥሎ ምን መምጣት to preposition toን ing መጠቀም አንችልም ማለት ነው። እቺን የሚሆነው I really need to talk to her ማውራት ይኖርብኛል የሚለው ስምንተኛው ይሆናል ማለት ነው። Number 9 ሁለት ነው የቀረሽ። Which sentence is correct? A. Did you rather go to different movie? B. Would you rather go to different movie? C. Would you rather to go to a different movie? Which one is the right answer? Let me give you 5 seconds. A. Did you rather go to a different movie? B. Would you rather go to a different movie? C. Would you rather to go to a different movie? B is the right answer. What is the reason? ምንድነው ትክክለኛው ምክንያት? ይሄንን ደግሞ እስኪ አሁን ይሄኛው ምክንያት የሁሉ ምክንያቶች ነግሬያችኋለሁ እናንተ ጻፉልኝ። ለምንድነው ኤ እና ሲ ያልሆኑበት ምክንያት ኮሜንት ላይ ጠብቃችኋለሁ ማለት ነው። Let's go to the last question. Number 10. Which sentence is correct? Which sentence is correct? A. I was born before 30 years. B. 30 years ago. And C. The last 30 years. Before 30 years. X. ሁለት ኤክስ አገኘሽ ማለት ነው። Alright. So, እንደዚህ አይነት ሴንቴንሶች ምን መሰለሽ የሚያሳዩ to talk about certain amount of time በፊት ላይ ስለተፈጠሩ ነገሮች ማለት ነው። ከዚህ በፊት ይሄን ያልተፈጥሯል ስታርቲንግ ፖይንቱን እየገለጽን ያለ ነው። ከዚህ ጊዜ እንደዚህ ስታርቲንግ ፖይንት የጀመረበትን ጊዜ ለመናገር ስንፈልግ always የምንጠቀመው ago የሚለው ነው ማለት ነው። ስለዚህ I was born 30 years ago የሚለው B is our correct answer ማለት ነው። ግን I was born ሲባል I was born ይባላል። እሱ ይባላል። ይሄኛው ደግሞ ሌላ አገላለጽ ነው። ከ30 ዓመት በፊት ነው የተወለድኩት ግን ይሄኛው ያኛው የተወለድኩት እንደዚህ ነው ለማለት ስፈልግ ዓመተ ምህረቱን መግለጽ ስፈልግ yes ኢንን እንገልጻለን። ነገር ግን ስታርቲንግ ፖይንቱን ለመናገር ስንፈልግ ደግሞ ago የሚለውን እንጠቀማለን ማለት ነው። ሶ ከ10 ስንት አመጣችሁ? ከ10 8 እና ከዛ በላይ ካመጣችሁ you're not beginners ጀማሪዎች አይደላችሁም። ከ10 ከ8 በታች 7 እና ከዛ በታች ያላችሁ ካመጣችሁ ደግሞ ቢግነሮች ናችሁ ማለት ነው። ስለዚህ ይሄ ቢግነሮች የኛን የግሩፕ ክላሳችንን ለጀማሪዎች የተዘጋጀውን የግሩፕ ክላስ ጆይን ማድረግ ትችላላችሁ። ጆይን ለማድረግ ላይ በምታገኙት የቴሌግራም ዩዘር ኔም ወይም በስልክ ቁጥራችን ልደውሉን ትችላላችሁ። ስንት ነው ያመጣችሁ? 8 ስለዚህ you're not a beginner ማለት ነው። Great job. So this is all about today's class. If you have any questions or suggestions, please write down on the comment section. ክላሶቻችን የፐርሰናል የግሩፕ ክላሶቻችን ጆይን ማድረግ ከፈለጋችሁ ቅድም እንደነገርኳችሁ በቴሌግራም ዩዘር ኔማችን ወይም ደግሞ በቁጥራችን ጆይን ልታደርጉ እንችላላችሁ። And thank you for watching Bright English. Love you all. See you next time.